ሰላም እንዴት ናችሁ? ዛሬ ደግሞ የምናየው የማክሮ ኢኮኖሚክስ ዋንን ቻፕተር 1 ፓርት 2 ቪዲዮ ነው የምናየው። ስለዚህ በዚህ ቪዲዮ ደግሞ የምናየው ኢቮሉሽን ኦፍ ማክሮ ኢኮኖሚክስ የሚለው ነው። በዛሬ ክላሳችን የምናየው ደግሞ የኢኮኖሚክስ አይዲያዎች ከጥንት ጊዜ ጀምሮ ከሰዎች ጋር በጣም ሪሌትድ መሆናቸውን የምናየው ይሆናል። እንዲሁም ደግሞ ስኩል ኦፍ ቶቶችን የምናየው ይሆናል። ስኩል ኦፍ ቶቱን ስናይ በተለያዩ ጊዜያት የነበሩ ኢኮኖሚስቶች የተለያዩ አይዲያዎችን አንስተዋሉና ለዓለም ያበረከቷቸውን አይዲያዎችን የምናይ ይሆናል። ስለዚህ አብራችሁኝ ቆዩ። እንዲሁም ደግሞ ትምህርት ለሌሎች እንዲደርስ ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ ጠይቃችኋለሁ። ኢኮኖሚክስን ስናይ በጣም ከሰዎች ልጆች ጋር በጣም ሪሌትድ የሆነ ኮንሰፕት ነው። ያ ማለት ሰዎች ከጥንት ጊዜ ጀምሮ ዲዩ ቱ ስካርሲቲ ኦፍ ሪሶርስስ ሴቭ ያደርጉ ነበረ። እንዲሁም ከዲቪዥን ኦፍ ላበር ጋር በጣም ሪሌትድ የሆኑ ናቸው ሰዎች ከጥንት ጊዜ ጀምሮ። ከዛ በተጨማሪ ደግሞ በአኒሸንት ሲቪላይዜሽን ኦፍ በኢጂፕት፣ በአክሱም፣ በቻይና በዛ ጊዜ ሁላ ትሬድ ነበረ። ከዛ በተጨማሪም ደግሞ ታክስ ሲስተም ነበራቸው። ስለዚህ ሰዎች በጣም ከኢኮኖሚክስ አይዲያ ጋር ከጥንት ጊዜ ጀምሮ በጣም ሪሌትድ የሆኑ ናቸው። ስለዚህ ይሄ ምን ነው የሚያሳየን? ኢኮኖሚክስ አይዲያ ኢት ኢዝ አን ኦልድ አይዲያ እንደሆነ በጣም ቆየት ያለ ነው። የቅርብ ጊዜ ሳይሆን በጣም የቆየ አይዲያ መሆኑን ነው የሚያሳየን። ስለዚህ እንደ ሌሎች ትምህርቶች እንደ ማቴማቲክስ፣ እንደ አስትሮኖሚ፣ እንደ ፊዚክስ፣ እንደ ሜዲሲን ኢኮኖሚክስ አይዲያውም በጣም ቆየት ያለ ነው ማለት ነው። ስለዚህ ኢኮኖሚክስ አይዲያዎች ከጥንት ጊዜ ጀምሮ የነበሩ ቢሆንም ዌል ኦርጋናይዝድ ወይም ሞደርናይዝድ የሆኑ አይዲያዎች አልነበሩም። ወይም ደግሞ በጣም የተቀናጁ አልነበሩም በሰዓቱ በጣም በፊት ሰዓት ላይ ማለት ነው። ነገር ግን አዳም ስሚዝ የተባለ ስኮቲሻዊ ኢኮኖሚስት ዌል ኦርጋናይዝድ የሆኑ አይዲያዎችን በማቅረብ he was a father of modern economics ተብሏል። ስለዚህ ኢኮኖሚክስ እንደ ሳይንስ ከዛ ጊዜ ጀምሮ ነው እንደ ሳይንስ እንትን የተባለው። ስለዚህ አዳም ስሚዝ የሚባለው ኢኮኖሚስት he is a father of modern economics ይባላል። ኦኬ ክላሲካል ስኩል ኦፍ ቶት። ስለዚህ ክላሲካል ስኩል ኦፍ ቶትን ስናይ the way opinion in በ18ኛው እንዲሁም በ19ኛው ሴንቸሪ አካባቢ ሲቀነቀን የነበረ አይዲያ ነው። ክላሲካል በዋነኝነት ደግሞ ሲቀነቀን የነበረው አዳም ስሚዝ በሚባል ኢኮኖሚስት ሲሆን ሌሎች ኢኮኖሚስቶች ደግሞ ይህን ሀሳብ አዳብረውት እስካሁን ጊዜ ድረስ የተለያዩ ሀገሮች የነሱን አይዲያዎችን ይጠቀማሉ። Classical economists focused on economic growth, economic freedom, laissez-faire idea and free competition. እዚህ ክላሲካሎች ፎከስ የሚያደርጉት ምን ላይ ነው? ኢኮኖሚክ ግሮዝ ላይ ነው። ኢኮኖሚክ ፍሪደም መኖር አለበት። ኢኮኖሚክ ፍሪደም ስንል ጣልቃ ገብነት ሊኖር አይገባም። እንዲሁም ሌዝስ-ፌር አይዲያን ነው የሚያቀነቅኑት። ያ ማለት ገበያው በራሱ መመራት አለበት የሚል አይዲያ ነው ያላቸው። ስለዚህ ኢንቪዚብል ሃንድ ነው ገበያውን መምራት ያለበት። የማይታየው እጅ ገበያውን መምራት አለበት፣ መንግስት ሳይሆን። በዲማንድ እና በሰፕላይ ያ ማለት በአቅርቦትና በፍላጎት ነው ገበያው መመራት ያለበት። አቅርቦት በጣም በጨመረ ቁጥር ፕራይስ ይቀንሳል። ስለዚህ ዋጋው ራሱን በራሱ ያስተካከለ ነው መሄድ ያለበት የሚል አይዲያ ነው ያላቸው። ቀደም እንደተባባል ነው በዋነኝነት የዚህ ቲዮሪ አቀንቃኝ አዳም ስሚዝ ሲሆን እነ ጆን ስታርት ሚል እነ ካርል ማርክስ ደግሞ ይህን ቲዮሪ ያዳበሩት ሰዎች ናቸው። they are classicals because they are linked with the process of modernization. ክላሲካል የተባሉበት ምክንያት ምንድነው? ከሞደርናይዜሽን ጋር ነው ሊንክድ ያደረጉት፣ የተያያዘ አይዲያ ነው ይዘው የመጡት። ያ ማለት ገበያው ራሱን መምራት አለበት እና የተለያዩ አይዲያዎችን ነው ይዘው የመጡት። and also classical school of thoughts are known as supply side economists ነው የሚባሉት እነሱ። ክላሲካል ስኩል ኦፍ ቶቶች supply side ኢኮኖሚስት ነው የሚያቀነቅኑት። ያ ማለት whatever is produced in the economy is sold, nothing remain unsold።
ስለዚህ ይሄ ማለት ነው ምርቱ ይመረት እንጂ ገዢ አይታጣም የሚል አይዲያ ነው ያላቸው። ምርቱ እስካለ ድረስ ገዢ አለ የሚል አይዲያ ነው ያለው። ስለዚህ ምርቱ የሚመረት ከሆነ ፍላጎት መምጣቱ አይቀርም የሚል አይዲያ ነው ያላቸው። ለዛ ነው ሰፕላይ ሳይድ ኢኮኖሚስት የሚባሉት ክላሲካሎች። and also they say market is always in equilibrium ማርኬቱ ሁሉ ጊዜ ሙሉ ነው ማለት ክፍተት የለበትም፣ ሁሉ ጊዜ ኢኩሊብረም ነው የሚል አስተሳሰብ ነው ያላቸው። there is a quick adjustment among wages, price and interest rate and there is less role of government። ይሄ ማለት ነው ማርኬቱ ራሱን በራሱ አጀስት እያደረገ ነው የሚሄደው። ማርኬቱ at a full equilibrium ነው። ኦኬ ማርኬት always equilibrium ነው የሚሉት። ማርኬት ሁሉ ጊዜ ትክክል ነው፣ ምንም ክፍተት የለበትም። ነገር ግን ትንሽ የክፍተትን ቢኖርበት quick adjustment ነው የሚያደርገው። ወዲያውኑ በፍጥነት ያስተካከለ ራሱን በራሱን ያስተካከለ ነው የሚሄደው። and also there is less role of government intervention። የገቨርንመንት ኢንተርቬንሽን ደግሞ በጣም ዝቅተኛ መሆን አለበት። ገበያው ላይ መንግስት መግባት የለበትም። መንግስት ከገበያ ውጪ ሆኖ ፒስ ኤንድ ሴኩሪቲን ነው ማስጠበቅ ያለበት፣ ሰላምን ማምጣት ነው ያለበት። አንዳንድ ኢንፍራስትራክቸሮችን፣ ትምህርት ቤቶችን ነው ማሰራት ያለበት እንጂ ገበያ ውስጥ መግባት የለበትም። ገበያው መመራት ያለበት በኢንቪዚብል ሃንድ ነው። ያ ማለት በራሱ በዲማንድ ኤንድ በሰፕላይ ነው ገበያው መመራት ያለበት፣ ፍሪ መሆን አለበት የሚል አይዲያ ነው ያላቸው። The market forces through economic freedom and free competition play strong role to attain employment in the economy። ኢኮኖሚው ፉል ኢምፕሎይመንት አቴን የሚደርሰው ፉል ኢምፕሎይመንት ላይ የሚደርሰው መቼ ነው የሚሉት? ማርኬቱ ፍሪ ሲሆን ነው፣ ፍሪ ኮምፒቲሽን ሲኖር ነው እና ፍሪደም ሲኖር ነው። በገበያ መር ስንመራ ነው። ገቨርንመንት ሌስ ሮል ኦፍ ገቨርንመንት መኖር አለበት። ገቨርንመንት እጁን ማስገባት የለበትም ማርኬቱ ላይ። ስለዚህ ማርኬቱ በዲማንድ ኤንድ ሰፕላይ ነው መወሰን ያለበት። የዛን ጊዜ ፉል ኢምፕሎይመንት ኢኮኖሚው እየተነቃቃ ይሄዳል የሚል አይዲያ ነው ያላቸው። During the Great Depression in 1930, high rate of unemployment for several years affected the world economy and doctrine of invisible hand was seen as useless። በ1930 ላይ ከፍተኛ የሆነ የኢኮኖሚ ድብርት ተከስቶ ነበር። ያ ማለት የተመረተ ምርት ኖሮ ሰዎች የመግዛት አቅም አጡ። የነጋዴ ስቶሮች ውስጥ ብዙ የተመረቱ ምርቶች ቢኖሩም ሰዎች የመግዛት አቅም አጡ። ሰዎች መግዛት አልቻሉም። ስለዚህ በዚህ ምክንያት ግሬት ዲፕሬሽን ተከስቷል። ለ10 ዓመታት የቆየ ከፍተኛ የኢኮኖሚ ድብርት ተከስቷል። እንቅስቃሴ በጣም ቀዝቅዞ ነበር እና ይሄ ኢንቪዚብል ሃንድ ያለው የማይታየው እጅ ይሄን ነገር መፍትሄ ማቅረብ አልቻለም። ለዚህ ነገር መፍትሄ ማቅረብ አልቻለም። ስለዚህ በጣም ብዙ ነገሮች ተሞከሩ። ነገር ግን አንድ ኬንዝ የሚባል ኢኮኖሚስት አዲስ አይዲያ ይዞ መጣ። ኬንዝ ምንድነው ያለው? እንደዚህ አይነት የኢኮኖሚ መቀዛቀዝ መዳከም በመጣ ሰዓት ላይ መንግስት እጁን ማስገባት አለበት። ወደ ኢኮኖሚው ላይ መኒ ሰፕላይ መደረግ አለበት። ኢንጀክት ሲደረግ ሰዎች መግዛት ይጀምራሉ። ለሸማቾች እንዲገዙ ማስቻል ማለት ነው። በተለያየ መልክ ሸማቾች ገንዘብ እንዲያገኙ በማድረግ ከአምራቾች እንዲገዙ ማድረግ። ስለዚህ ሸማቾች ከአምራቾች ሲገዙ፣ አምራቾች ደግሞ ከሸማቾች የተቀበሉትን ገንዘብ ይዘው ሰራተኛ በመቅጠር ሌላ ተጨማሪ ምርት እያመረቱ ኢኮኖሚው እንዲያለ ይንሰራራና ይንቀሳቀሳል የሚል አይዲያ ይዞ መጣና ይሄን አይዲያ ይዞ መጣና በጣም ሰርቷል። ኢኮኖሚውን ቀይሯል በሰዓቱ። Keynesian focus on economic growth and price stability rather than full employment። ከፉል ኢምፕሎይመንት ይልቅ ስለ ፕራይስ ስታቢሊቲ ኤንድ ኢኮኖሚክ ግሮዝ ላይ ነው ፎከስ ያደረገው ኬንዝ። ስለዚህ if the father of economics is Adam Smith፣ የኢኮኖሚክስ አባት አዳም ስሚዝ ነው ካልን the founding father of የማክሮ ኢኮኖሚክስ አባት ደግሞ ጆን ማይናርድ ኬንዝ ነው። ኬንዝ ያሳተመው በ1936 ያሳተመው ትልቅ መጽሐፍ አለው። the general theory of employment, interest rate and money ይባላል።
Keynesian was of opinion that government should intervene in the time of crisis. በኢኮኖሚክ ክራይሲስ ወይም ደግሞ ኢኮኖሚው ወደ ሪሴሽን በሚሄድ ሰዓት ላይ መንግስት ጣልቃ መግባት አለበት የሚል አይዲያ ነው ያለው ኬንዝ። ኦኬ ኢኮኖሚው ወደ ሪሴሽን ወይም ደግሞ ኢን ታይም ኦፍ ክራይሲስ በሆነ ሰዓት ላይ መኒ ኢንጀክት ተደርጎ ኢኮኖሚው እንዲንሰራራ ማድረግ ያስፈልጋል የሚል አይዲያ አለው። ያ ማለት ጀነራል ገቨርንመንቱ መኒ ሰፕላይን ማድረግ አለበት የሚል አይዲያ ነው ያለው። ስለዚህ የኬንስ ሜን አይዲያ ኢዝ ምንድነው? the reduction in aggregate demand is the primary cause of recession in short term period። ያ ማለት የኬንስ አይዲያ ምንድነው? በሾርት ተርም ፒሪየድ ጊዜ ኢኮኖሚውን ወደ ሪሴሽን የሚወስደው ወይም ደግሞ ወደ ክራይሲስ የሚወስደው ወይም ደግሞ የኢኮኖሚ ውድቀት ወደ ታች የሚያወርደው ምንድነው? ሪዳክሽን ኦፍ አግሪጌት ዲማንድ መቀነሱ ኢኮኖሚውን ወደ ሪሴሽን ይወስደዋል። ያ ማለት በገበያው ላይ ጠቅላላ ፍላጎት መቀነሱ ገበያው እንዲቀዛቀዝ ወይም ደግሞ ወደ ሪሴሽን ይወስደዋል ማለት ነው። በግሬት ዲፕሬሽን ላይ የሚሆነው አግሪጌት ዲማንድ ሪዳክሽን ማድረጉ ነው ግሬት ዲፕሬሽን እንዲከሰት ያደረገው አይደለ? ስለዚህ ዲማንድ ማለት ደግሞ not only willingness አፕሊቲም ያስፈልጋል ለመግዛት አይደለ? ስለዚህ ኢኮኖሚው በሚቀዘቅዝ ሰዓት ላይ ወደ ሪሴሽን በሚሄድ ሰዓት ላይ ሰዎች የመግዛት አቅማቸውን መጨመር አለብን። መንግስት ገብቶ መኒ ሰፕላይ ማድረግ አለበት። በተለያዩ መንገዶች መኒ ሰፕላይ አድርጎ ሰዎች ነገራቶችን እቃዎችን እንዲገዙ ማድረግ አለበት። ሰዎች ሲገዙ አምራችም እያመረተ ሰራተኛ የቀጠረ ኢኮኖሚ ይነቃቃል የሚል አይዲያ ነው ያለው። ስለዚህ የአግሪጌት ዲማንድ ሪዲዩስ ማድረግ ምንድነው? ኢኮኖሚውን ወደ ሪሴሽን ይከተዋል የሚል አይዲያ ነው ያለው። ማክሮ ኢኮኖሚክ ቢካም ፖፑላር አፍተር ግሬት ዲፕሬሽን። የኬንዝ አይዲያ ፖፑላር የሆነው ከግሬት ዲፕሬሽን በኋላ ነው ወይም ማክሮ ኢኮኖሚክስ። Keynes identified the inflation and unemployment in the economy lasting for several years. ኬንዝ ምንን ነው አይደንቲፋይ ያደረገው? ኢንፍሌሽን እንዲሁም ስራ አጥነትን አንኤምፕሎይመንት በኢኮኖሚው ላይ ለረጅም ጊዜ ሊቆይ ይችላል በገበያው ላይ። but classical say that market is always in equilibrium። ክላሲካሎች ግን ምን ብለው ነበር? ማርኬቱ ሁሉ ጊዜ ኢኩሊብረም ነው ወይም ደግሞ ማርኬቱ ሁሉ ጊዜ ፉል ኤምፕሎይመንት ላይ ነው ያለው ብለዋል። ኬንዝ ግን ኢንፍሌሽን ማርኬቱ ላይ ይኖራል እንዲሁም ደግሞ አንኤምፕሎይመንት ለረጅም ጊዜ ሊቆይ ይችላል፣ ወዲያው አይስተካከልም። እነዛ ግን ኪዊክ አጀስትመንት ነው የሚሉት ክላሲካሎች። ስለዚህ ኬንዝ ዌር ኦፒኒየን that there is a slow adjustment of wage and interest rate። ኬንዝ ስሎ አጀስትመንት ነው የስሎ አጀስትመንት አይዲያ ነው ያለው። whereas classicals were of opinion that a quick adjustment of wage and interest rate። ክላሲካሎች ደግሞ quick adjustment ነው የአጀስትመንት አይዲያ ነው ያላቸው። The government with expert fiscal policy can enhance purchasing power by trimming the tax rate, be able to enhance the demand for goods and services, and can solve macroeconomic problem of unemployment and business cycle. That's why Keynes are also known as the demand side economist። ክላሲካሎች ምን ብለናል? ሰፕላይ ሳይድ ናቸው ብለናል። ኬንዝ ግን ዲማንድ ሳይድ ነው ኢኮኖሚስት ነው። ዲማንድ ሳይድ ኢኮኖሚስት የተባለበት ምክንያት ምንድነው? መንግስት ፊዚካል ፖሊሲን በመጠቀም የሰዎችን አቅም ማሳደግ ያስፈልገዋል። ምንን? ባይ ትሪሚንግ ታክስ ሬትን በመቀነስ be able to enhance the demand for goods and services። ሰዎች ለጉድስ ኤንድ ሰርቪስስ አቅም እንዲኖራቸው የመግዛት ፍላጎትም አቅምም እንዲኖራቸው ያደርጋል። በዛ ሰዓት ላይ ሰዎች ሲገዙ ነጋዴዎች ማምረት ይጀምራሉ፣ አምራቾች ማምረት ይጀምራሉ። በዛ ሰዓት ላይ የአንኤምፕሎይመንት ፕሮብሌም ሶልቭ ይደረጋል። ስለዚህ ኬንዝ የዲማንድ ሳይድ ኢኮኖሚስት ነው። እንደሚታወቀው ኬንዝ በጣም ፌመስ የሆነ አባባል አለው። ያ ምንድነው የሚለው? in the long run we all are dead የሚለው አባባል አለ። እሱ ምን ማለት ነው?
በፍሪ ማርኬት ሲስተም ውስጥ ወይም ደግሞ በነፃ ገበያ ውስጥ ለረጅም ጊዜ በቆየን ቁጥር ሁላችንም ሟቾች ነን ነው የሚለው። ምክንያቱም ሲያስቀምጥ ምንድነው ያለው? ሞኖፖሊ ፓወር ያላቸው ሰዎች እየበዙ ሀብትን ወደ ራሳቸው ብቻ እየሰበሰቡ ድህነት እንዲፈጠር ያደርጋሉ፣ እንዲስፋፋ ያደርጋሉ። መንግስት ገብቶ ጣልቃ ገብቶ ሁኔታዎችን ማስተካከል ከሆነ ሁላችንም ሟቾች ነን የሚል አባባል አለው። እንዲሁም ደግሞ እንደሚታወቀው የጂዲፒን ኮንሰፕት ያመጣው አዳም ስሚዝ ነው አይደለ? አዳም ስሚዝ ምንድነው ያለው? ጂዲፒ ካልኩሌት መደረግ ያለበት ጂዲፒ is equals to ኮንሳምፕሽን ፕላስ ሴቪንግ ፕላስ ኢንቨስትመንት ፕላስ ኔት ኤክስፖርት የሚል አይዲያ ነው ለዓለም ያበረከተው አዳም ስሚዝ። ነገር ግን ኬንዝ መጥቶ እንዲሻሻል ነው ያደረገው። ገቨርንመንት ኤክስፔንዲቸር ወይም ደግሞ የመንግስት ወጪ ያስፈልጋል፣ መንግስት ኢኮኖሚ ላይ ጣልቃ መግባት አለበት ስላለ ፕላስ ጂዋ ገቨርንመንት ኤክስፔንዲቸር የገባችውም በዛ ምክንያትም ነው። ሞኔታሪስት በዚህ ውስጥ ደግሞ በጣም የሚታወቀው ኢኮኖሚስት ማን ነው? ሚልተን ፍሪድማን የተባለ ሰው ነው በሞኔታሪስት ውስጥ የሚታወቀው። እሱም ምንድነው የሚለው? መኒ ሰፕላዩን ወይም ደግሞ ወደ ኢኮኖሚ የሚገባውን የገንዘብ መጠን ለመቆጣጠር ሴንትራል ባንኮች ናቸው እጃቸውን ማስገባት ያለባቸው የሚል አይዲያ ነው ያለው ሚልተን ፍሪድማን። ሞኔታሪስት ዌር believes that government step to increase purchases by rises the demand for goods and services would lead towards inflationary pressure in the country and the economy would be weaken። ምንድነው የሚሉት? ሴንትራል ገቨርንመንቱ ገንዘብን ወደ ኢኮኖሚው ሲያስገባ፣ በተለያየ መንገድ ወደ ኢኮኖሚው ሲያስገባ ወደ ኢንፍሌሽን ሊያመራ ይችላል። ኦኬ፣ ስለዚህ የሀገሪቷ ኢኮኖሚ ሊዳከም ይችላል። ስለዚህ ሴንትራል ባንክ ያንን መኒ ሰፕላይ ኮንትሮል ማድረግ አለበት ነው የሚሉት። ስለዚህ they refuted Keynesian notations የኬንዝን አይዲያ አስተምሮ ትንሽ ይቃወማሉ። ለምንድነው? ሴንትራል ባንኩ ነው ኮንትሮል ማድረግ ያለበት የሚል አይዲያ ነው ያላቸው። ኒው ኬንዚያን እነዚህ ኒው ኬንዚያን የምንላቸው የኬንዝን አይዲያ አዳብረውት የመጡ ኢኮኖሚስቶች ናቸው። they were opinions that households and firms perform on the basis of rational expectation። እንደሚሉት ማንኛውም ሃውስሆልድም ሆነ ፊርምስ ራሽናል ኤክስፔክቴሽን አለው የሚል አይዲያ አላቸው። እነዚህ አባባል አላቸው። ማለት ስፔንድ ከማድረጋቸው በፊት ኬርፉሊ ነው ቲንክ የሚያደርጉት። ከዚህ በተጨማሪ እነሱም እንደ ኬንዝ ፕራይስ ዱ ኖት ኦልዌይስ አጀስት ኩዊክሊ የሚል አይዲያ ነው ያላቸው። ማለት ማርኬቱ ክፍተት እንዳለበት ኦኬ፣ ወዲያው ኩዊክ አጀስትመንት አያደርግም። and also government can use monetary policy and fiscal policy to improve the economy። ኢኮኖሚውን ለማሻሻል መንግስት ሞኔታሪም እንዲሁም ፊስካል ፖሊሲንም መጠቀም ይችላል ኢኮኖሚውን ለማሻሻል የሚል አይዲያ አላቸው። ያም ኢኮኖሚውን ለማረጋጋት መንግስት የተለያዩ ፖሊሲዎችን መጠቀም ይችላል ነው። Neoclassical economists suggest that marginal utility concept on the basis of synopsis of all economic agents to operate። ያ ማለት people calculate the marginal cost and marginal benefit before to take any action። ያ ማለት እነሱ እንዴት ነው የሚሉት? ማንኛውም ሰው ኤኒ ዲሲዥን ከማድረጉ በፊት ኦኬ ኮስት ኤንድ ቤኔፊቱን ኮምፔር አድርጎ ነው የሚወስነው። ስለዚህ ማርጂናል ዩቲሊቲ ኮንሰፕትን አስተዋውቀዋሉ። እነሱም የክላሲካልን አይዲያ አዳብረው የመጡ ቢሆኑም ነገር ግን ምን ብለው ነው የሚያምኑት? ማርኬት ኢዝ ኦልዌይስ ኢን ኢኩሊብረም ነው ብለው ነው የሚያስቡት። ኒው ክላሲካል በዚህ አይዲያ ውስጥ ያሉ ይህን አይዲያ የሚያቀነቅኑ ኢኮኖሚስቶች እነ ሮበርት ሉካስ፣ ቶማስ ሰርጀንት፣ ኤድዋርድ ፕሬስኮት የተባሉ ኢኮኖሚስቶች ሲሆኑ they believe that in order to develop the economy countries must liberalize the trade, encourage entrepreneurship, bring reform in the labor market to reduce the power of trade unions። እነሱ ምን ብለው ነው የሚያምኑት?
ኢኮኖሚው ዴቨሎፕ እንዲያደርግ ከተፈለገ ትሬድ ሊበራላይዝ መደረግ አለበት። ኦኬ ኢንካሬጅ ኢንተርፕረነርሺፕ ደግሞ ኢንካሬጅ መደረግ አለበት። እንዲሁም ላበር ማርኬቱ ላይ ሪፎርም ለውጥ ያስፈልገዋል። የትሬድ ዩኒየኖች የትሬድ ማህበራቶች ፓወር መቀነስ አለበት የሚል አይዲያ ነው ያላቸው። ስለዚህ የካንትሪው ኢኮኖሚ ዴቨሎፕ እንዲያደርግ ከተፈለገ ምን ማበረታታት አለበት? ሀገሪቷ ቢዝነስን ማበረታታት አለባት። ፍሪ ትሬድ እንዲኖር ማድረግ አለባት። and also they support monetarist and neoclassical economists የሞኔታሪስትን እንዲሁም የኒዮክላሲካል አይዲያን ይደግፋሉ። ምክንያቱም they were of the idea that fiscal policy deteriorate the economy whereas monetary policy help to correct the economy. ፊስካል ፖሊሲ ኢኮኖሚውን ሊጎዳ ይችላል። ከዛ ይልቅ ሞኔታሪ ፖሊሲ ነው ኢኮኖሚውን እንዲንሰራራ እንዲነቃቃ የሚያደርገው ወይም ደግሞ ለኢኮኖሚው ዴቨሎፕ እንዲያደርግ የሚያደርገው ሞኔታሪ ፖሊሲ ነው ከፊስካል ፖሊሲ ይልቅ ብለው ነው የሚያምኑት። and also the economy can achieve the potential level of output by bringing changes in the long run aggregate supply rather than change in aggregate demand. ምንድነው የሚሉት? ኢኮኖሚው ፖቴንሻል ሌቭል ኦፍ አውትፑት የሚደርሰው ወይም ደግሞ ዴቨሎፕ የሚሆነው መቼ ነው? በሎንግ ረን አግሪጌት ሰፕላይ ቼንጅ ሲያደርግ ነው። ያ ማለት ፍሪ ትሬድ ሲኖር ቢዝነሶች ሲያድጉ ነው ኢኮኖሚ የሚነቃቃው። ከዛ ይልቅ አግሪጌት ዲማንዱ ቼንጅ ከማድረግ ይልቅ አግሪጌት ሰፕላይ ቼንጅ መምጣት ነው ኢኮኖሚ የሚያሳድገው የሚል አይዲያ ነው ያላቸው። ኦኬ ስለዚህ እነዚህን ስኩል ኦፍ ቶቶችን ከፈለግን ሰማራይዝ ለማድረግ ክላሲካልስ ኤንድ ኒዮ ክላሲካልስ ምንድነው አይዲያቸው? ማርኬቱ በራሱ ነው መስራት ያለበት፣ ፍሪ መሆን ያለበት የሚል አይዲያ ነው ያላቸው። እንዲሁም ከዛ በተጨማሪ ኬኔዚያን ኤንድ ኒው ኬኔዚያን ደግሞ አስተሳሰባቸው ምንድነው? ማርኬት ሁል ጊዜ ፐርፌክት አይደለም። አንዳንድ ጊዜ የሆነ መንገጫገጭ ይፈጠራል። በዛ ሰዓት ላይ መንግስት እጁን አስገብቶ ማርኬቱ እንዲስተካከል ማድረግ አለበት የሚል አይዲያ አላቸው። ሞኔታሪስት ደግሞ ምንድነው የሚሉት? የገቨርንመንት ኢንተርቬንሽን ወደ ኢንፍሌሽን ሊወስድ ይችላል። ስለዚህ ሞኔታሪ ፖሊሲን ወይም ደግሞ ሴንትራል ባንክ ምንድነው ማድረግ ያለበት? መኒ ሰፕላይን ኮንትሮል ማድረግ አለበት የሚል አይዲያ አለው። እንዲሁም ኒው ክላሲካሎች ደግሞ ምንድነው ሐሳባቸው? ራሽናል የሆኑ ፒፕሎች እንዲሁም ኤክስፔክቴሽን ካላቸው ማርኬቱ ባላንስ እየሆነ ይሄዳል ነው የሚሉት። ስለዚህ የዛሬ ክላሳችን ይሄን ይመስላል። ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ ጠይቃችኋለሁ። በቀጣይ ክላስ ወይም ደግሞ በዩኒት 2 እንገናኝ። ሰላም።